ስለነበረ ምንድነው እሱን የምትሉት? በቃ ሲጀምር መታመምሽን የሰማነው ከሱ ነው። በቃ እሺ፣ መድኃኒት ያሌለው በሽታ ነው። በቃ እሺ፣ በቃ በዚህ እንዝጋው። በቃ አጠገብሽ እስካለው ድረስ እኔም አብርሃምም እዩ ልንለው እንችላለን። የታመምሽውን በሽታ ማወቅ እንችላለን። ምን እንዳመመሽ ንገሪኝ። ምን ይሰራላችኋል? ካልሆነ ግን የታከምሽበት ሆስፒታል ሄጄ የምፈልገውን ነገር እጠይቃለሁ። እንዴት መረዳት አይቀጣችኋል? ስላብሽ መናገር አለባት። ሰማኛለ። ስትበላ እንዴት ነው ሰው ተንደርድሮቶ የሚያስመልሰው? የሌላ የተለየ ነገር አለ? እርግዝና አለ? ምን አለ? ጉዴ! በእናታችሁ ተረጋጉ። ምንም ማውራት አልፈልግም። በጣም ደክሞኛል፣ አቅም አንሶኛል። እሺ መድኃኒቱን አሳይ። የታዘዘችሽን መድኃኒት አሳይ። ማንህና ነው አንተ ለአንተ መድኃኒት የምታሳየ? ማንህ አንተ? በቃ ለአንተ ልታሳይ አስፈልግም እንዴ? በቃ ቶ ሌላ ነገር ነው የደበቃችሁኝ። በመጣችሁ ቁጥር ሌላ ነገር እያሰብኩ ነው። ስለዚህ መድኃኒቱን አሳይ። እኔ ማንበብ እችላለሁ፣ እስካንም አደርጋለሁ። የፈለኩትን አድርጌ አውቀዋለሁ በሽታው። ግን ማዘዣውን አሳይ። ሄርሻ እንዴ ቁጭ በላ ነው። በጣም እያስጨነቀኝ ነው። አሞኛል። እኔ እንድትጨነቂ አይደለም። እኔ ነገሮቹ እያስጨነቁኝ ስለሆነ ማስጨነቅሽ። ይቅርታ እያስጨነቁሽ ከሆነ ግን የሐኪም ማዘዣውን ሊሆ እኔ የምልህ የምትጠራጠረው ነገር አለ? ውጡልኝ ብላለች እቺ ልጅ ብቻ ሆና የሆነ ነገር ቢፈጥ ኤርሚላ ጉዷ ሊወጣ ነው። ምን ኤርሚላ አብርሽና ኤርሚላ ጉዳቸው ሊወጣ ነው። አቤት ውርደት! ኤርሚላ እንግዲህ አርግዛለች። እንግዲህ ዛሬ አቤላ ብሩክና ኢዮብ እንግዲህ ሊጠይቋት መጥተዋል ቤት ድረስ። እንግዲህ ኤርሚላ እንደታመመች ነች። ያው ካልጋ አልወረደችም። ግን ያው በቃ የደበቀችው ነገር ንገሪን። ምንድን ነው የደበቅሽው? እንትን ቤት የታከምሽበትን ወረቀት ስጭን፣ እንደገና መድኃኒቱን አሳይን እያሏት ነው። እሷ ደግሞ ማሳየትም አትፈልግ መናገርም አትፈልግም። አቤላ እንግዲህ ረዳቷ ነው፣ ከጎኗ ነው ያለው። እንግዲህ ኤርሚላ እርግጠኛ ነኝ አርግዛለች። አቤ ወርደት! እንግዲህ አብርሽ እንግዲህ ንብረትም ሲመጣ ልጅም እርባታ መጣ ማለት ነው። እንግዲህ ይሄንን ኤርሚላና አንድ ሰው ብቻ ነው ማወቅ የለባቸው፣ እናንተ ማወቅ የለባችሁ ማለቸው። አቤላ ጋር እንግዲህ ትልቅ ችግር አለ። እንግዲህ እሱ ያው የሱም ባይሆን ሚስጥሩን ደባቂ አንዱ እሱ ነው። እንግዲህ አንድ ቀን ይዘረገፋል። እውነትና ንጋት እያደረ ነው። አቤት በይ ተናገሪ ያሉ ነው እንግዲህ አብርሽ እንግዲህ አብርሽ የሚጨነቀው ያረገውን ያጣል እንዴ? አብርሽ የሚጨነቀው ንገሩኝ እስኪ። ያረገውን ያጣል፣ ያረገውን አያጣም። እሱ ምንም አያስጨንቀው። ምክንያቱም ሲሰማው ድረስ ቸኩሎ እንደሆነ ነው እንጂ አያስጨንቀው። ይሄ እንኳን በጣም የሚገርም ነገር ነው እውነት። እንግዲህ ተናገሪ ይሏታል። አቤል እንግዲህ አትናገርም። በቃ በጊዜው ትናገራለች። እሱም ለእናት አይደለም ለምትናገረው ሰው አለ። እሱም የምትናገረው ለምትናገረው ሰው አለ። እናንተ ምንም አታረጉላት ይላሉ። እንግዲህ ብሩኬ እኔ እንዴት ጓደኛ አይደለው እንዴ? እንዴት እኔ ማወቅ የለብኝም? ይሄ ሚስጥር የደበቃችሁ ለምንድን ነው መናገር አለባችሁ? ይላል ብሩኬ እንግዲህ እንደዛ እያለ ነው። አቤላ ደግሞ አንተ መስማት የለብህም በቃ ጓደኛነታችን በቃ አልፈልግም ካሁን ወዲህ ይሄን ካልነገርከኝ፣ ይሄን ከደበከኝ፣ ስለዚህ አለው አቤላ እንግዲህ መናገር አልፈለገም። እሷም እንግዲህ መናገር አልፈለገችም። ወረቀቱን አንጪ ስትባል በሽታ የሌለው ሕክምና መድኃኒት ያሌለው በሽታ ነው አለች እንጂ እውነቷ ነው። መድኃኒት ያሌለው በሽታ እሱ ነው እንግዲህ። አዎ ምክንያቱም ምንም መድኃኒት የለው። ምን አለው? የለውማ። እሱ ማስመሰል ወደ ላይ ይላል። እንደገና ደግሞ እህል ያስጠላል። በቃ እሱ ነው። እንደገና ትናንትና እኔ የተጠራጠርኩት ወደ ላይ ሲላት ጨጓራም አንዳንዴ ወደ ላይ ይላል። እህል አስበላም ጨጓራም ወደ ላይ ይላል። እንግዲህ ጨጓራ ነበር የተጠራጠርኩት። እንግዲህ ዛሬ እውነቱ ሊወጣ ነው። እውነቱ ሊዘረግፍ ነው። ቀን ጠብቆ ተብሏል። እንግዲህ ያው መጨረሻ ላይ የተጋበዛችሁትን ሙዚቃ ሰምታችኋል። እንግዲህ አብርሽ ጠርጥር ብያለሁ። ያልጠረጠረ ተመነጠራል። ጠርጥር እንግዲህ ባለ ልጅ ሆና የሆነ ሩታ ልትጠይቅ ሄዳ እኮ ምን አለኝ እንግዲህ እኔም ዱቅ አረጋለሁ አንድ ልጅ ብላታለች እኮ ሩታን።
አለመጠርጠሯ ሩታ ወይኔ ሩታ ጉዱ መጥቷል። ብታይ እንግዲህ አብርሽ ልጅ በልጅ ሆኗል። አይ እንግዲህ ጠጋ ነው ልጅ እንግዲህ እግዚአብሔር ስጦታ ነው። ስለዚህ የመጣውን እንግዲህ መቀበል ነው። እንግዲህ እንደዛ ነው የምላችሁ። ውጡልኝ ከላይ ላይ አልፈልጋችሁ አንዳችሁንም ልትጠይቁኝ ነው የመጣችሁት፣ ልታስጨንቁኝ ነው አለቻቸው። እንግዲህ አንድራንም አቤላንም ውጣልኝ አለችው። ግን የነገርኩህ ሚስጥር ያዝልኝ እንዳታወጣብኝ አለችው። ሚስጥሩን እንዳታወጣብኝ። አይ እንግዲህ ኤርሚላ ውዴ አይዞሽ እሺ፣ ይሄ ይከሰታል ያለ ነገር ነው። ያው አንቺ ስለምትወጂው እንግዲህ እንደዛ ነው፣ እንደዛ ልሻለው፣ እንደዛ ነው በቃ እንደዛ ነው። አይዞሽ እሺ፣ ሁሉም ነገር ለመልካም ነው። ልጅ ደግሞ ጠጋ ነው። አብርሽን ስለምትወጂው ከአብርሽ ዱቅ አረግሽ፣ ምንም ችግር የለውም። በቃ ይሄ ፍቅርን በልጅ ለወጥሽው። አብርሽን ቢቀር ልጁ በጎንሽ አለ። የአብርሽን ልጅ በሆድሽ ሸከም ብለሽዋል። ኧረ ጉድ እኮ ነው። ኧረ